በግሌ በግሌ አካውንት ውስጥ 1 ሚሊዮን ብር የለም። የቢዝነስ ሰዎችን ብታይ እንቅልፍ የላቸውም፣ ጤና የላቸውም፣ እረፍት የላቸውም፣ ሰላም የላቸውም፣ ስክነት የላቸውም። ምክንያቱም ራሳቸው የፈጠሩት ቢዝነስ ቢስት ሆኖ ያስፈራራቸዋል። 1 ብር 1 ወታደር ነው፣ 100 ብር 100 ወታደር ነው። ስለዚህ ይሄ ወታደር ሄዶ 100 ከሆነ 1000 ማርኮ መምጣት አለበት። ትክክለኛው ፍቅር ባልና ሚስት አይን ለአይን ተያይተው ፍቅራቸውን መገላለጥ ሳይሆን ሁለታቸው ወደ አንድ አቅጣጫ አይተው አብረው መሄድ ሲችሉ። አንዳንድ ጊዜ መሰደብህ ሀምብል ያደርግሃል፣ ፐርፌክት እንዳልሆንክ። ትችት ሁሉ ውሸት አይደለም። ያሳደግከው ቢዝነስ መጀመሪያ ስትቀበለው የቤት እንስሳ እንደሆነ ትንሽ አንበሳ ነው። በኋላ ግን አድጎ አንተኑ ይበላል። 1 ብር 1 ወታደር ነው፣ 100 ብር 100 ወታደር ነው። ስለዚህ ይሄ ወታደር ሄዶ 100 ከሆነ 1000 ማርኮ መምጣት አለበት። 1000 ከሆነ 10000 ማርኮ መምጣት አለበት። ሰው ገንዘቡን እንደ ወታደር ነው ማየት ያለበት። ወታደርን አትሰዋው። ባለፍበት ቦታ ዝም ብለህ ባልባሌ ቦታ አትሰዋው። እግዚአብሔር ገንዘብን በእጃችን ያስቀመጠው እንድንማርክበት፣ እንድንሰራበት፣ እንድናሰፋበት እንጂ እንድንጠጣበት፣ እንድንባልግበት፣ እንድናደርግበት አይደለም። እናጠፋዋለን። አላጠፋም አይደለም፣ አጠፋለሁ። አንዳንድ ጊዜ በጣም ትላልቅ ስህተቶችን እሰራበታለሁ። ነገር ግን እግዚአብሔርን እለምናለሁ፣ ምህረት ያደርግልኛል። በዛ ምህረት ስር ደግሞ እየተመላለስኩ እያስተካከልኩ እሄዳለሁ። እኔ በየዓመቱ መኪና መቀያየር ምናምን አይነት ሰው አይደለም። የምነዳው መኪና አሁን ከ7 ዓመት በፊት የተገዛ መኪና እና መኪና መቀያየር፣ ልብስ መቀያየር ምናምን አይደለም የኔ ምኞት። የኔ ራዕይ እነዛን መስራት ነው አንደኛ። ሁለተኛ ለመንፈሳዊ ተቋሞች እንረዳለን። ለብዙ ቸርቾች በምንችለው ያክል ገንዘብ እንሰጣለን፣ እርዳታ እናደርጋለን፣ ለህንፃ ግንባታዎች እንሰጣለን። ከዛም ባለፈ በጣም በርካታ ተማሪዎችን በስኮላርሺፕ እናስተምራለን። ስኮላርሺፕ በምናስተምርበት ጊዜ በቃ የኔ ትምህርት ቤት ነውና ነፃ ስለሆነ ግቡ አይደለም። ትምህርት ቤቱ የኛ ፕሪንሲፕል ምንድነው? አንድ ተማሪ በስኮላርሺፕ ካስገባው እኔ ነኝ የምከፍለው። በተጨማሪ ደግሞ ቴዎሎጂካል ኮሌጅ አለን። ያ ቴዎሎጂካል ኮሌጅ በርካታ ተማሪዎችን እናስተምራለን። ስለዚህ ከዚህ የሚገኘው ገቢ፣ እኔ የማገኘው ገቢ ለብዙ ሰዎች ነው የሚከፋፈለው። ፕላስ ኦልሞስት ከ400 500 ሰራተኛ በላይ ሙሉ ደሞዝ አግኝቶ ደግሞ ይኖርበታል። ስለዚህ በዚህ መልኩ ነው የምንሄደው። እኛ እንዲያውም አስራት 10% ነው የሚለው የኛ ፕሮባብሊ 30-40%ችን በቃ በዚህ መንፈስ ነው የሚሄደው። እና አካውንት ውስጥ አሁን ሄደ የኔ አካውንት ንግድ ባንክ አለ ወይም አዋሽ ባንክ አለ። በራሴ በግሌ አካውንት ውስጥ 1 ሚሊዮን ብር የለም። ምክንያቱም 1 ሚሊዮን ብር ባንኬ ውስጥ አስቀምጬ ትርፍ ከምሬ የምዝናናበት አይደለም። እኔ ትችቶች 2 አይነት ናቸው። አንደኛ ኤክስትሪምሊ ኔጌቲቭ ትችት አለ፣ ከጥላቻ የተነሳ ሊያጠፋ የጨከነ አይነት ትችት አለ። አንዳንዱ ደግሞ ኮንስትራክቲቭ የሆነ ትችት አለ። ነገር ግን አንዳንድ ጊዜ እግዚአብሔር ይፈቅድልሃል። ተቺዎችን አንዳንዴ እንዲተቹ እግዚአብሔር ይፈቅድላቸዋል። እና አንድ ጊዜ ዳዊትን አንዱ ይሰድበው ነበር። ልጁ ሞቶበት በሐዘን ላይ በክራይሲስ ውስጥ እያለ ሲባ የሚባል ሰውዬ በቃ አፈር እያነሳ እየበተነ ዳዊትን ይሰድበው ነበር። ዳዊት በክራይሲስ ውስጥ ነበር። he was at the lowest moment። ከዛ ከዳዊት ጋር ያሉ ወታደሮች ግልፍተኞች ናቸው፣ ነፍሰ ገዳዮች ናቸው። እንግደለው አሉ። አትንኩት፣ እግዚአብሔር ፈቅዶለታልና ይስደበኛል። አንዳንድ ጊዜ መሰደብህ ሀምብል ያደርግሃል፣ ፐርፌክት እንዳልሆንክ። ትችት ሁሉ ውሸት አይደለም፣ ትችት ሁሉ ስህተት አይደለም። ምንጩ ክፉ ሊሆን ይችላል፣ ግን ሀምብል ያደርግሃል። it makes you humble እና እንድትጠነቀቅ ያደርግሃል። ፐርፌክት እንዳልሆንክ ለራስህም ለሰውም ያሳያል። በምድራችን በፕላኔታችን ላይ ወክ ያደረገ ፐርፌክት አንድ ሰው ነው፣ ክርስቶስ ብቻ ነው። ስለዚህ መተቸትን አንዳንድ ጊዜ እኔ ትችት ሲመጣብኝ እግዚአብሔር ወይ ምን ልታስተምረኝ ነው ምለው እንጂ ሰውየውን አልጠላው። በጣም 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 ክርር አድርገው ተችተውኝ ከክፉ ነገር የመለሱኝ ሰዎች አሉ። ሌሎች እንደ ጠላት ነው የቆጠሯቸው። እኔ ግን እስከ ዛሬ አመሰግናቸዋለሁ።
ሶ I see the constructive aspect። ሁለተኛ ከአስርቱ ትእዛዝ አንዱ በባልንጀራህ ላይ በውሸት አትመስክር ይላል። አንዳንድ ጊዜ በውሸት ተነስተው ያለ የሌለን ነገር በቃ ይለድፉብሃል። እና አንድ ጊዜ ሶሻል ሚዲያ ላይ የኦሮሚያ ባንክ መስራቾች እነ ዶክተር ገመችስ ግማሹ የነሱ ነው ምናምን ብሎ ሶሻል ሚዲያ ላይ ያወራል። በቃ ቁጭ ብዬ ይገርመኛል። እና አንደኛ ኦሮሚያ ባንክ እኔ አካውንትም የለኝም። አካውንት ያለኝ ኮኦፐሬቲቭ ላይ ነው። አካውንትም የለኝም እንኳን ሼር። እና አንድ ሰው ብድግ ብሎ አንተ ላይ የሚጭናቸው የውሸት ኮንስተንቶች ነገሮች አሉ። ይሄ ከጥላቻ የተነሳ ከዘረኝነት የተነሳ ከክፋት የተነሳ እንዲህ አይነት ነገሮች ይመጣሉ። ውሸት ነው እንግዲህ እሱ። ሉተር በኢንተርፕሪቴሽኑ ምን ይላል? the eighth commandment ላይ put the best construction on your brother's behavior ይላል። አሁን አንዱ ሰው ተነስቶ አንተን ቢተችህም እንኳን ሜቢ ስለሚወደኝ ሊሆን ይችላል ኦር እግዚአብሔር በሱ በኩል ሊጠቀም ይችላል የሚለውን ወደ ፖዚቲቭ ተርጉምና ተጠቀምበት። ትችት is not all bad, sometimes it's very very useful። ፍቅር የባልና የሚስት ፍቅር አይን ለአይን ተያይቶ ወድሻለሁ ወድሃለሁ ወድሻለሁ ወድሃለሁ ለመባባል አይደለም። ትክክለኛው ፍቅር ባልና ሚስት አይን ለአይን ተያይቶ ፍቅራቸውን መገላለጥ ሳይሆን ሁለታቸው ወደ አንድ አቅጣጫ አይተው አብረው መሄድ ሲችሉ። ብዙ ጊዜ ፍቅር አይን ለአይን መተያየት ነው ይባልና ሰው ይሰለቻቻል፣ ይደክማል። ወደ አንድ አቅጣጫ ስትኖር ግን ይሄ ስቲቨን ኮቬ በመጽሐፉ ላይ እንደሚለው ፋሚሊ ቪዥን ቀርጸ ያንን ፐርሱ በምታደርግበት ጊዜ ሁለቱም ሰዎች ይታነጹበታል፣ ባልም ሚስትም ይታነጽበታል። እኔና ባለቤቴ እንደዚህ ነው አብረን የምንሰራው። በጣም ታኮራኛለች፣ በጣም ጎበዝ ነች፣ አእምሮዋ በጣም አሜዚንግ ነው። በኦሮሞ ሕዝብ አንድ አባባል አለ፣ ሆጂን አባ አጄሴ ኢልመት ደርባ፣ ስራ አባትየውን ገሎ ወደ ልጁ ያልፋል። ቢዝነስ ማለት ስራ ነው፣ ኃላፊነት ነው። ስለዚህ ይሄ ያሳደግከው ቢዝነስ መጀመሪያ ስትቀበለው የቤት እንስሳ እንደሆነ ትንሽ አንበሳ ነው። በኋላ ግን አድጎ አንተኑ ይበላል። በጣም ሂውጅ ነው የሚሆነው። ስለዚህ በጣም ብዙ የቢዝነስ ሰዎችን ብታይ እንቅልፍ የላቸውም፣ ጤና የላቸውም፣ እረፍት የላቸውም፣ ሰላም የላቸውም፣ ስክነት የላቸውም። ምክንያቱም ራሳቸው የፈጠሩት ቢዝነስ ቢስት ሆኖ ያስፈራራቸዋል። ታክሱ፣ ሂውማን ሪሶርስ ማኔጅመንቱ፣ ኮንትራቶቹ፣ ላይሰንሶቹ፣ ምኖቹ፣ ቪዥኖቹ፣ ኢሜጁ፣ ሬፑቴሽኑ፣ ፕሮዳክቱ፣ ፎረን ከረንሲው፣ ኢምፖርት ኤክስፖርቱ፣ ይሄ ከመንግስት ጋር ያለው ኢንፍራስትራክቸሩን ሲያስቡት ጭንቅላታቸውን ነው የሚያዘው። ትንሽ ነገር ያለው እዛ ሰርቶ የሚገባው አካውንታንት ወይም ዘበኛ ወይም ሾፌር ለጥ ብሎ እንቅልፉን ተኝቶ ነው የሚመጣው። ባለቤቱ ግን ደሞዝ ደረሰ፣ ታክስ ደረሰ፣ ላይሰንስ ሪኒዋል ተደረገም፣ እቃ ከጉምሩክ አልተለቀቀም ምናምኑን ይህንን ባላንስ ካላደረግከው የፈጠርከው ቢዝነስ መልሶ ራስን ይበላሃል። እኔ እነዚህን ቢዝነሶች እንደ ራሴ ፕሮዳክቶች አድርጌ ያላቸው እንደ እግዚአብሔር ስጦታዎችና የእግዚአብሔር ስራ ነው ብዬ ነው የምትሆነው እና ኃላፊነት ለሰጠኋቸው ሰዎች በእምነት እና በስልጠና በትኩረት እሰጣቸውና እኔ ወደ ፕራይመሪ ጥሪ ነው የኔ ፕራይመሪ ጥሪ የወንጌል ስብከትና መንፈሳዊ አገልግሎት የምወደው በፍቅር የምወደው ያንን ስራ። እነዚህ ስራ ይጨመርላችኋል በተባለው ካቴጎሪ ውስጥ ያለን አስቀድማቸው የእግዚአብሔር መንግስትና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ይሄ ዋናው አይደለም፣ ተጨማሪው ነው። ተጨማሪው ነው። ስለዚህ ተጨማሪውን ዋናውን ተጨማሪ ካደረከው ትከስራለህ። ስለዚህ ዋናው እግዚአብሔር የሰጠህ ስራ ነው። ሁለተኛ ዋናው ቤተሰብህ ነው። ሶስተኛ የራስ ጤንነት ነው፣ የራስ ሰላም ነው። ከዛ ከተረፈ ወደ ተጨማሪዎቹ ይከተላችኋል ወደሚለው ነው። ይሄ ይከተልሃል። when you are in the proper direction ይሄ ይከተላል።